ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም። ወይ ቄስ አብርሽ አስጨንቆሽ ከሆነ ደህና ነው እና ደህና ከሆነ እሱ ሚስቴን ልጄን ቤቴን ነው የምፈልግ እያለ እየተናገረ እናንተ እንዴት ከሄርሜላ ጋር እንዲኖር እንዴት ፈቀዳችሁለት? እንዲ ልጁን እኮ እያስገድዳችሁት ያላችሁ እኮ እናንተ ነው። በተለይ ደግሞ ዴብ ተብዬው ሲመጣ እኛ መስሎን ነበር። በጣም ጎበዝ ልጅ፣ በጣም አነጋገሩ የተማረ እስካሁን የት ነበረ ብለን እኛም በጣም ገርሞን ነበር። ከነ አብርሽ ቤተሰብ የለም ብለን ነበረ። ግን እሱ በኋላ ነው የሚወጋ። ፊት ለፊት የሚያወጣቸው ቃላቶች፣ ፊት ለፊት የሚናገራቸው ንግግሮች በጣም ያሳምናል። በጣም ጎበዝ፣ በጣም የተማረ ሰው ነው። እሱ ግን በጣም አስመሳይ። እንዲሁም ሩታ አንቺ ለእሱ ለዴብ አግሽለት እንጂ እሱ የተማረ ሰው ነው። በጣም አነጋገሩ ከሁሉም ቤተሰብ እኔ ቀርበዋለሁ አልሽ። በጣም አስመሳይ። አንቺን እንድትጠይ፣ አንቺን እንድትረገጭ፣ ከሶሻል ሚዲያ እንድትጠፊ ነው የሚያደርግሽ። እንዲሁም ከሌሎች የባሰ መርዘኛ ማን ነው? ዴብ ነው። የሚናገረውን ቃላቶች ዝም ብላችሁ አዳምጡት ማለት ነው። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሩታ በዴብ ቤት ያው መግቢያም ሰርታ እራሷ መታለች። ዴብን ጠርቻለሁኝ አብርሽ ያለበትን ሁኔታ አላውቅም እንድትነግሬ ብላ ነበረ። እንግዲህ ዴብም ያው በግልጽ ተናግሯልኝ እሱ ደህና ነው ያለ ከሄርሜላ ጋር። እንዴ ልጁ ግን እንዴት ነው የምታስገድዱት? ልጁ እኮ እኔ አልፈልግም፣ እኔ የራሴን ህይወት መርጫለሁኝ ልጅን ሚስቴ ቤቴ ነው የምፈልግ እያላችሁ እናንተ ከሄርሜላ ጋር እንዲኖር ከፈለጋችሁ ከሩታ ጋር እንዴት ነው? ወይስ ሩታና አብርሽ እንዲለያዩላችሁ እንዲራራቁላችሁ ነው የምትፈልጉ? እና ልጁን ከሄርሜላ ቤት ቁጭ ከማድረግ ከማስቀመጥ ለምንድን ነው ወደ ሌላ ቦታ ከመውሰድ የሆነ እንዲናፈስ አየር እንዲቀበል ከማድረጋችሁ በፊት ወደ ሌላ ቦታ ማትወስዱት? እሺ ካመመው ወደ ሆስፒታል ወደ መንፈስ ቦታ ምናምን ነገር ማትወስዱት? ምን ከሄርሜላ ጋር ሲሆን ደህና ይሆናል፣ ከሩታ ጋር ሲሆን ደግሞ ያማዋልኝ። አንቺና ማነው ሩታንና ኤፍሬም እና አንቺ እና ኤፍሬም ስትሆኑ በጣም እያመመው ነው። ከሄርሜላ ጋር ሲሆን አይታመም። ምን ሄርሜላ ሩታ እኮ በነገራችን ላይ ንግግሯ በጣም ጎበዝ ናት እና ከሄርሜላ ጋር እሷ ምን ዶክተር ናት? የመንፈስ አባት ናት ወይስ ምንድናት? ከእሷ ጋር ሲሆን ደህና የሚሆነ አረ ልክ ነሽ እንዴ? እና ሩታ ደግሞ የወራሽን አስከበሪ። እናንተ ኮሜንታተሮች ደግሞ ገብታችሁ ሩታ ተቃጣይ፣ አንቺ መተተኛ እንዲህ ብየሄዳችሁበት ነው እንዴ እናንተ መተት የምትሉ ምትት ትበሉና ሁሌም እኮ ሩታ ትናገራለሽ። አንቺና አብርሽ አንድ ላይ እንድትሆኑ ሰውም ህዝቡም አይፈልግም። እነሱ ምንድነው የሚፈልጉ? ከሄርሜላ ጋር እንዲሆን የዝሙት ደጋፊ ስለሆኑ ማለት ነው። እነሱ ልጁን እንዲያሳድግም አይፈልጉም፣ ከአንቺ ጋር እንዲሆኑም አይፈልጉም። ጠላትሽ ከፊት ለፊትሽ እየመጣ እየወጉሽ፣ እኔ እኮ ግርም የምትኝ ፍጥረት ማን ነው ቢባል ሩታ ናት። ፊት ለፊትሽ ጠላቶች እየነገሩሽ ባይንሽ ቆራኛ እንዴት አታውቂያቸውም? እነሱ ከአንቺ ጋር እንዲሆን አይፈልጉም። በቃ አንቺ ተይው አብርሽን። ሌላ ሰው እኮ ሞልቶልሻል። እንዲሁም ይውሰዱት። ምንም አይረባሽም። ይሄ እየወጣ የሚያሰድብሽ የሆነ ነገር ሲፈልግ ደግሞ ወደ አንቺ የሚመጣ ማን ነው? አብርሽ ነው። ሁለተኛ ደግሞ ዘመዶቹ በጣም እየወጉሽ ነው እንጂ አሁን እናንቺና አብርሻው ተዋልዳቸዋል። ቢሆንም ደግሞ የሚያወጡት ቃላቶች እንኳን ላንቺና ለእኛ ራሳችን በጣም ያመናል፣ በጣም ይደብረናል። እና ዴብ ተብዬው አሁን አንቺ ጥሩ ሰው ነው አልሽው። ከቤተሰብ በጣም ምቀርበው በንግግር የሚያምን አንቺ ሁሉን ሰው ጥሩ ነው በቃ የመጣው የሄደ ሁላ ለአንቺ ጥሩሽ ነው። እነሱ በጣም መርዝ ናቸው። አንቺና አብርሽ እንድትቀራረቡ አይፈልጉም። አንተ ዴብ ተብዬ ደግሞ አስመሳይ። እሱ ደህና ከሆነ እንዲያውም አንተ ማን ነው የምትፈልግ ብለህ አታስመርጠውም? እሱ ልጄን እፈልጋለሁ ሚስቴን እፈልጋለሁ እያለ ከሄርሜላ ጋር በግድ ካልሆንህ ውሸታም፣ አንተ ውሸታም ነህ። አመጣጥህ ራሱ አብርሽና ሩታን ለመምከር ሳይሆን ሩታና አብርሽን አለያይታችሁ አብርሽንም ለሌላ ሰው መዳር፣ ሩታን በጣም ሶሻል ሚዲያ ሰው እንዲጠላት ግን እሷ እንኳን ልትጠላና እንዲሁም በየቀኑ እያበራች እየተናደዳችሁባት ነው የምትመጡ። ገና ታቃጥላችኋለች ማለት ነው። ገና ታያላችሁ። እኔ ከጅምሩ አመጣጤ አንቺና አብርሽን አንድ ነገር ለማድረግ ነው። ውሸት አመጣጥህማ እኛም በጣም ደስ ብሎ ነበር። አነጋገርህ በጣም የተማረ ሰው እንደዚህ አይነት ሰው አለ እንዴ ተብለህ የተመሰከረልህ ነበር። ግን አንተ አመጣጥህ ሌላ ነው አይደለም። እና
ሩታ ያው ራሽን ጠብቂ፣ ራሽን አስከብሪ። በጣም ብዙ ሰው ራሽን እንድታስከብሪ ይፈልጋሉ። በቃ አብርሽ ደግሞ መሄድ ካለበት ቦታ ሲመጣ አትቀበየው። በቃ በሄደበት ተይው ይሄድ። እንዲሁም በርም አትክፈቱለት። ከዚሁ ከሄርሜላ ጋር ከፈለገ ይሁን፣ ከፈለገ መንገድ ላይ ይተኛ። አንቺ ይህን ሁላ ዋጋ እየከፈልሽለት እንዲሁም ማለት የልጅን በነገራችን እነዚህ ኮሜንታተሮች ናቸው። የልጅ አንድ ሰው የልጁን አባት እንዴት ነው የሆነ መድኃኒትም ሆነ መተትም ሆነ የሚያረግበት? እንዴ ነገረቻችሁ እኮ እናንተ ግን ከዚያ በታች በነገራችን ላይ ሩታ በበላያችሁ ናት። እሺ እናንተ በበታች በጫማዋ ስር ሆናችሁ ትልከሰከሳላችሁ፣ ትርመጠመጣላችሁ እናንተ መተታሞች። ሩታ ግን አያችሁ፣ ሩታ በበላያችሁ ቁማ ነው እናንተ በታች የምትጽፉላት። እና ይሄ ምንድን ነው? እናንተ ታች ናችሁ፣ ሩታ የበላይ ናት። ነገራ ታቃጥላችኋለች እየገባችሁ። ሩታ ተቃጠይ፣ ሩታ እንዲህ በይ፣ ሩታ አንቺ መተታም ታወቀብሽ፣ አብርሽን ልቀቂው ምናምን ነገር በቃ አንፈልገውም ይሄድ እና የአብርሽ ቤተሰቦች የሁላቸውም አስመሳይ ናቸው። ፊት ለፊት ሆነው ለአንቺ ጥሩ ነገር ይነግሩሻል፣ ግን በስተጀርባሽ ሆነው በጣም እየወጉሽ ነው ያለው። አንቺ በጣም ጠንካራ ነሽ፣ በጣም ጎበዝ ነሽ፣ በጣም ብዙ ሰው ማሳመን ትችያለሽ፣ ብዙ ነገር መስራት ትችያለሽ፣ መፍጠር ትችያለሽ። ግን በዚህ ልክ በጣም የምትወርጂው ነገር ደግሞ በጣም ትገርመኛለሽ። አንድ ሰው ሁሉ ነገሬ በእጄ እያለ መስራትም የሰው መውደድም አለሽ የሰው በጣም ብቻ ብዙ ነገር ፈጣሪ ሰጥቶሻል እና ያንን ነገር ብትጠቀሚበት ወደ ራስሽ ብትመለሽ በጣም ደስ ይለኛል። እና ኮሜንታተሮች ደግሞ ያው ተቃተሉ። ሩታ ሀብቴ እንደሆነች መቼም ቢሆን ታሸንፋችኋለች እንጂ ለእናንተ አትሸነፍላችሁ ማለት ነው። ግን እናንተ በስሯ ሆናችሁ ገና ተሸቅላችኋለች። የአእምሮ በሽታ ሆነችባችሁ አይደለ? እንቅልፍ አሳጠቻችሁ አይደለ? ደግ አረግሽልኝ፣ ደግ አረግሽልኝ። ለማንም እንኳ ተታመልስ እማትሰጭ እውነተ ሩታ፣ እውነተ የልዑሌ እናት፣ እውነትም ሩታ የሀብቴ ልጅ እና እንግዲህ ሩታ ሀብቴ ዛሬ አብርሽ እስካሁን ያለበት አልታወቀም። ያው ከሄርሜላ ቤት እንደሆነ እሱ ይሄ ዴቭ በግልጽ ተናግሯል። ግን አንድ ነገር ያልገባኝ ከሩታ ጋር እንዲሆን ለምን ያልተፈቀደለት? ከሄርሜላ ጋር ሲሆን ደግሞ በቃ እንደፈለገ ይሁን የሚባል እና እነዚህም ራሳቸው ዝሙት ደጋፊ ናቸው ሁላቸውም ቦታጀራዎች ማለት። ይህን በጥፊ ነበር ማለት ያንዴ ይዛ በጥፊ ብታሾለው። ግን በነገራችን ላይ ሩታ ይህን ነገር አታደርግም። በተለይ ደግሞ የባሏን ቤተሰቦች በጣም ታከብራለች። እነሱ ግን እሷን ለመጣል፣ እሷን ለማሰደብ፣ እሷን ለማሸማቀቅ የማይሰሩት ስራ የላቸውም። እና ዴቭ ጥሩ ሰው አይደለም። ዴቭ በጣም 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 አደገኛ ሰው ነው ማለት ነው። በጣም ንግግሩ ብቻ ይሄ የሆነ ቃል ልናገር ነበር። ለማንኛውም ቤተሰብ እንግዲህ ይሄን ይመስላልኝ። ሩታ ሀብቴ በጣም እንወድሻለን። አንቺ ኩሩ ሴት ነሽ። ለማንም ልቅም